ክርስቶስ ልጅነትን ለማግኘት ቀደም ጠይቄሃለሁ። የጠየቅኩ ምንድነው ያልኩ መዋሃድ ብሎ የሚለው ቃል አንድነት አይደለም። ክርስቶስን በጥምቀት ሕፃኑ ይለብሰዋል እንጂ አይዋሃደውም ነው አይደል ያልከኝ? ተዋሃደ ማለት ምንድነው? ትርጉሙ ንገረኝ እስቲ። ተቀላቀለ፣ ተደባለቀ፣ አንድ ሆነ፣ ተመሳጠረ፣ ተግባባ፣ ተጋባ። ተጋባ ስትለው ለምሳሌ እንዴት ነው መጋባቱ? መዋሃድም እንዴት አይነት ነው? ለምሳሌ መጋባት ማለት አንተና የሆነች አንድ ሴት ልጅ ቤተሰቦቻችሁ ሲድሯችሁ ልክ እንደዛ መጋባት ማለት ነው። እሺ መዋሃድ ማለትስ? አንድ መሆን ማለት ነው። መዋሃድ ማለት ደግሞ መቀላቀል ማለት ነው። ያንተ ስጋህና ደምህ ወይም የኔ ስጋና ደምህ አንድ ነው አይደለ? ቆይ ሀበል እንዴት አይነት ትውልድ እኮ ነው ወንድሞች እናቶች። ተመልሳለህ ወይስ እውቀቱ የለም? እየመለስኩልህ ነው። ይኸውልህ ክርስቶስን የምንለብስበት ነው። ስለዚህ መዋሃድ ብሎ የሚለውን ቃል አትጠቀሙትም ማለት ነው ወይ? እንጠቀመዋለን። ለምን አንጠቀመውም? ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው እያልኩህ አይደለ? ምን ማለት ነው አትበለኛ። መዋሃድ ማለት ከርከሮ ነው። ለምን እልሃለሁ እንጂ ተዋሃደ ብዙ ትርጉም ስላለው በእኛ እኮ የፈለገ ይኑረው። እናንተ ለህፃናት ለጥምቀት ተዋሃደ ሰውዬ የፈለገ ኑሮ ሳይሆን ያለ ትርጉምኛ እናወራም። ኦርቶዶክስ ነን። ካወራ በትክክል አውራ። እሺ ጆሮን ቆንጥጬ እንዳላወራ አማርኛ ቀለሜ ከኔ ጋር ስታወራ በትዕግስት አውራ። ቀለሜ ይኸው ላዳምጠህ እንደ ቀለሜ ቆይ ስርዓትን ይዘህ ካላወራህ በስርዓት ነው እያወራህ ያለ። ቀለሜ አዳምጠኝ። እኔ እንዳንተ ሄደህ ከእናትህ ጋር ቀለም በጥበጥ። እሺ ብራዘር ዱርዬ እንቴኔ ቬሎ ማለት ሄድ ከእናትህ ጋር ሊጥም በጥብጥ ቀለምን በጥብጥ ከፈለክ የተጠየቀውን እንኳን አትመልስም። የእናንተ የሚቃዡ መምህራኖቻችሁ የሚያወሩት ቃል ምን ሊያመጣብህ እንደሚችል ማለት ነው። ሊጥ በጥብጥ ሄድና ብራዘርዬ ከእናትህ ጋር ቁጭ ብለህ እማዬ ያው ኦኬ መዋሃድ ምንድን ነው? መቀላቀል ምንድን ነው? መንተር ማለት ምንድን ነው? ሁሉንም ምንድን ነው? ስርዓት የላችሁም። ኤንዌይ በኦርቶዶክስ ቤተክርስቲያን ክርስቶስን ሰው ለመዋሃድ በጥምቀት ብቻ አይደለም። የመቃብር አፈር ካስከሬን ላይ አፈር በጥብጣችሁ አምጥታችሁ ካስከሬኑ ላይ ማለት ነው ዝቃ አምጥተህ በጥብጠህ ብትጠጣው ክርስቶስ ጋር ትዋሃዳለህ ብላ የምታስተምር ቤተክርስቲያን ነች። ይሄን ያህል ነውረኛ የሆነ ትምህርት የሚያስተምሩ ማለት ነው። ካይኑ ማጅን ወንድሞች እናቶቼ እዚህ ያላችሁ ከመቃብር ላይ አፈር አምጥታችሁ ከአስከሬን ላይ የበሰበሰም አስከሬን ሊሆን ይችላል፣ ትኩስም አስከሬን ሊሆን ይችላል። ከዛ ላይ አፈር አምጥታችሁ በጥብጣችሁ ብትጠጡት ትዋሃዳላችሁ ብላ ትላለች። በጥምቀት ብቻ ሳይሆን በመቃብር አፈር በጥብጠህ ብትጠጣው ከክርስቶስ ጋር አንድ ትሆናለህ ብላ የምትል ጉደኛ ነውረኛ የሆነች ቤተክርስቲያን ነች። የዚህን ያህል ነው የምናገረው። ኦኬ ነውረኛ የሆነች ቤተክርስቲያን ነች። ከዚህ ነውሯ ታደቢ ታቀቢ ተብላ ትባል ይገባል። ኦኬ የሚመጣብን መረጃ ስለምታውቅ ነው። ቀለሜ ያልክ ሂድ ቀለም በጥብጥ ከእናትህ ጋር እሺ ብራዘር። እዚህ በእውቀት ሞገት ተናገር ነው የተባልከው። በአግባብ ሲያወሯችሁ አታወሩ ማለት። ስለዚህ እኔ ደግሞ በጣም ጥሩ መድኃኒታችሁ አድርጎ እግዚአብሔር አስነስቶኛል እናንተ ላይ ስርዓት ላሲዝ ማለት ነው። ስርዓት የሚባል ነገር እውቀት ከታወራ ታወራለህ እምልህ እንዲያው የግም አይደል ብለህ እዚህ መተህ አማርኛ እኔ ልታስተምረኝ አልፈልግም።
ቀጥሉ እኮ ብዬ ነበር። እኔ ሜት አድርጌያለሁ። መኪና እየነዳሁ ነው። ቴንክ ዩ ተባረክ። እሺ ገቢ ነው። ኦኬ ገቢ ወርዳል። እሺ ሌላ ኦርቶዶክሳዊ ስዩም መግባት ትችላለህ። አሁን ባትሪ ከተስተካከለልህ መግባት ትችላለህ። ኮሜንት ላይ ከምትደከም። እሺ ሌላ ኦርቶዶክሳዊ ቁጥር ጻፉልን። የኢትዮጵያ ኦርቶዶክስ አልተሳሳተችም በትምህርት የሚል ኦርቶዶክሳዊ ካለ፣ በትምህርቶቿ ፍጹም እውነት ናት የሚል ካለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሳሳት አይደለም። ይህንን ሪከርድ አድርጉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሳሳት ብቻ የሚለው ቃል አይደለም የሚገልጣት። መጽሐፍቶቿን በብዙ የሚቆጠሩ መጽሐፍቶቿን እንዳነበበ እና በቤተክርስቲያኒቱ ውስጥ እንዲቀድስ እንደነበረ እንደ አንድ ዲያቆን ቤተክርስቲያኒቱ መሳሳት አይደለም፣ በስህተት ትምህርት ተግማምታ በስብሳ ነው ቁጭ ያለችው። በስብሳ ማለት ነው። ይሄ መሳሳት ቀላል ነገር ነው። ሸተተ ገማ ተላ እንደሚባለው በስህተት ትምህርት ትልልቅ ትምህርቶችን ሁሉ ጭምር ኦኬ ነገረ ድነትን እንኳን በተመለከተ ማለት ነው። የመቃብር አፈር እኮ በጥብጣችሁ ትድናላችሁ፣ የመቃብር አፈር በጥብጣችሁ ጠጥታችሁ ትድናላችሁ ብላ የምትል ቤተክርስቲያን ነች። ለሚጠይቀኝ ሁሉ መልስ አለ። ቤተክርስቲያኒቱ መሳሳት ብቻ አይደለም፣ ተግማምታ አልኩ ተልቶ ሸቶ ተብሎ እንደሚባለው በዚህን ያህል በከርፋ የሰው ስርዓት ትምህርት ከእግዚአብሔር ቃል ጋር እኩል ለኩል አድርጋ የምታስተምር ቤተክርስቲያን ነች። ይህንን የራሷ ዲያቆን የሆነ ዛሬ በጌታ ቢያምንም የራሷ መጽሐፍቶች እንዳነበበ ሰው ዓለም ሰምቶት የማያውቀውን ነገር ያነበብኩትን ያገኘሁትን አውጥቼ ዘረግፍላችኋለሁ። ዓለም አደባባይ ላይ ዓለም ሰምቶት አይቶት የማያውቀውን ማለት ነው። እናንተ በግዕዝ ለሕዝብ እያነበባችሁ ይህንን ሕዝብ ያደናቆራችሁበትን የዘላለምን ሕይወት እንዳያገኝ ሰው ወደ ክርስቶስ ኢየሱስ ወደ መዳን ወንጌል ፊቱን እንዳያዞር መጽሐፍ ቅዱስን እንዳያነሳ እንዳያነብ አንብቦም እንዳይረዳ ቄስ ካልያዛችሁ በስተቀር መጽሐፍ ቅዱስ አይገባህም ብሎ በሚል እናንተ ሁሉ ቀን ያልሆነ ስህተት ትምህርትን ጽፋችሁ ህዝብን የምትገቱበት ቤተክርስቲያኒቱ ተሐድሶ አይደለም የሚያስፈልጋት፣ ፈርሳ መሰራት ያለባት ቤተክርስቲያን ነች። ፈርሳ ተሐድሶማ እንደው ባለው ላይ እንትላለ። ምክንያቱም ሙሉ በሙሉ እስኪባል ድረስ ማለት ነው። የትኛው ነው ነገረ ድነትን በክርስቶስ ሰው አምኖ የዘላለም ሕይወት ያገኛል ተብሎ ይባል? የአንድ ግለሰብ መቃብር ስማችሁ 22 ትውልድ ድረስ ገሃነመ እሳትን አያያትም ብሎ የሚል ነውረኛ በሐዋርያቱ ትምህርት ውስጥ የሌለ ትምህርት አይደል የምታስተምረው? ቀድሞ ወንድምነት ሲያሳይ የነበረው ዘርዓ ብሩክ ገድል ላይ በሌሎች መጽሐፍ ገድል ላይ ኑና እስቲ ግቡና ንገሩ፣ ኑና ግቡና ንገሩ። የነውራችሁ ጥግ በክርስቶስ ቤተክርስቲያን ታሪክ ውስጥ እንኳን ተሰምቶ አይታወቅም። እኔ ነኝ የምናገረው። ቢያስፈልግ አልኩ ጴንጤ እንኳን እንደዚህ አትናገር ብሎ ቢለኝ ቢያስፈልግ ጴንጤነትን ጥቼ ወደ ኦርቶዶክስ ውስጥ ተመልሼ ይሄንኑ እውነት አድምቼ እነግራቸዋለሁ። በቃ ንስሐ ነው የሚያስፈልገህ ብራዘር። መጣ አባቶቻችን አይሳሳቱ ቤተክርስቲያን አትሳሳትም ብላ አትበለኝ። የመቃብር አፈር መቃብር ስምህ ጥፍርና ፀጉር አስረህ 22 ትውልድ ይድናል፣ ኢየሱስንም የሚያምን ይድናል፣ 22 ትውልድ ደግሞ የዘርዓ ብሩክን ጥፍርና ፀጉር አስረህ ትድናለህ ብሎ የሚል መሳ ለመሳ ከወንጌል እውነት ጋር የሚጣረስ የሰው ስርዓት አጋንንታዊ ትምህርት በቀይ በጥቁር እስክሪብቶ ጽፋ በመጽሐፍ ጽፋ አተማ ጠዋት ጠዋት ፀሐይ እየሞክ የምታነበው መጽሐፍት ፍጻሜን የሚያበላሹ ዴስቲኒያቸውን የሚያበላሹ የእሳት ባህር የሚከቱ እውቀቶች ናቸው። እና መሳሳት ቀላል ነው። የተሳሳተ እኮ ይመለሳል። ቤተክርስቲያኒቱ መሳሳት አይደለም ታበላሽታለች። ኦሬዲ ለሚጠይቀኝ ሁሉ መልሳለች። ተበላሽታለች። ፍጡርን ከክርስቶስ እኩል እኮ የምትሰብክ ቤተክርስቲያን ነች። ፍጡርን ነገርኩ እኮ እነዚሁ የምትላቸውን ይሄ የሀገር ጥፍራም ሰውዬ ማለት ነው። ጥፍር ስላለው ጥፍራም ብዬ እለዋለሁ። ሁሉ ጥፍር አለው አይደል? ጥፍር ያለው ሽማግሌ ጥፍሩ ተቆርጦ ኦርቶዶክሳውያን በጥፍር ይድናሉ ብሎ የሚል ካን ኢማጂን። በየትኛው ሞራላችሁ አሁን ፊት ለፊታችሁ ቆማችሁ ጴንጤ ፊት ትናገራላችሁ? ጥፍር ያድናል ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ እንዴ? ትውከት በልተህ ትድናለህ ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ? ብራዘር ትለኛለህ ወይ ብራዘር? በየትኛው ሞራላችሁ ፍርፋሪ በልተህ ትጸድቃለህ ትድናለህ ብላ የምትል ቤተክርስቲያን አልተሳሳተችም ትላለህ?
ሐሙስና ማክሰኞ ሐሙስና እሑድ እባብ የገደለ ይጸድቃል ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ? እፊታችን አትቆሙ፣ እፊታችን አትቆሙ። ንጽሕት ናት ቤተክርስቲያን፣ ቅድስት ናት፣ አትሳሳትም፣ ቅድስት ናት ይላል ይመጣና ምኑ ነው ቅድስትነቷ? ረክሳለች። ኦኬ ረክሳል። አንተ ነህ ማለት የክርስቶስ ቤተክርስቲያን ነህ ብለህ ካልክ በአካል ውስጥ ያለ ብልት አንተ ነህ። ረክሳቸዋል። የሚቀድሰው እግዚአብሔር ልጅ ኢየሱስ እንጂ አንተ በምሰራው ስራ ተቀድሰህም አታውቅም። ሁሉ ቀን በርኩሰት ነው የምትኖረው። ንስሐ ነው የሚያስፈልጋችሁ። እሺ ንስሐ ነው የሚያስፈልጋችሁ። የት ኦኬ። ስለዚህ ክርስቶስ ነው የሚያስፈልገው ለሰው ልጆች ማለት ነው። እና ይህንን የመሰለ ትምህርት የያዘች ቤተክርስቲያን አልተሳሳተችም ይለኛል ይመጣል። ነገረ ድህነታችሁ ከምን እንደሚቀዳው እናንተ እስቲ ኦርቶዶክሳውያን ነገረ ድህነት ትምህርታችን ከመጽሐፍ ቅዱስ ብቻ ነው የሚቀዳው ብሎ የሚል ሰው አንድ ሰው ይግባ እስኪ። እኔ እና እሱ እንደ ጎልያድና እንደ ዳዊት ፊት ለፊት እንግጣለን። ነገረ ድህነታችን ከመጽሐፍ ቅዱስ ትምህርት ብቻ ነው የሚመነጨው ብሎ የሚል እስኪ ይምጣ አንድ ኦርቶዶክሳዊ ሰው። የፈለገ ዲቤት ይቀላል ብለህ ትላለህ። ኧረ እሱማ በስንት ጣዕሙ ብለህ ትላለህ ማለት ነው። እነዚህ አሁን ከምነግርህ የበለጠ በቤተክርስቲያን ውስጥ የተጻፉ አንብቤ ያገኘኋቸው ወንድሞቼና እህቶቼ እኔ በዚህ ቤተክርስቲያን ውስጥ ነበርኩኝ ብዬ ራሴን መርገም ነው የቀረኝ እንጂ በዚህ ቤተክርስቲያን ውስጥ ነው ያለፍኩትኝ ብዬ እስክል ድረስ የሚያደርሰኝ ስንት ነውር እኮ መሰላቸው የተጻፈው። ስንት ነውር ደግሞ ይመጣና ቤተክርስቲያን ንጽሕት ናት፣ አልተሳሳተችም፣ ቅድስት ነች፣ ይኸውልህ የምትሳሳተው ምልህ አትሳሳትም ይላል። ጠንቋይ ጳጳስ አንተና አቅፈህ ተቀምጠህ አትሳሳትም አትበልም። ቆንጅዬ ጠንቋይ ጳጳስ ማለት ነው በጽወ ቅዱስ ብለህ የምትለው ግን ምንድነው? ለእስላም ታቦት እየላከ ድገሙልኝ ብሎ የሚል ደጋሚ፣ መተተኛ፣ ሞራ ገላጭ፣ አስማተኛ ጠንቋይ ማለት ነው። ጠንቋይ ንስሐ ነው ግባ ብሎ ማለት ያለበት። አስኬማ ቢደፋ አይፈራም፣ ንስሐ ነው ግባ ማለት ያለበት። እንደዚህ አይነትን መተተኛ እኮ አልኩ። ከእስላም ጋር እየተሞዳሞደ ታቦት ብሎ የሚሉትን እየላከ ድገሙና ላኩልኝ፣ የኛ ህዝብ እንደሆነ በልብስ አልብሰን ስገድለት ስንለው የሚሰግድልና ደግመህ ላኩልኝ ብሎ ምል ማለት ነው። ብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሊቃውንት ጉባኤ ሰብሳቢ ጠንቋይ ጠንቋይ። እናንተ ዝም ብትሉት እኛ ዝም አንልም። አቅፋ የተቀመጠች ቤተክርስቲያን አልተሳሳተችም ይላል። አልተሳሳተችም። ማን ይናገር የነበረ አይደል ተብሎ የሚባለው? በቃ እኛ እንናገር፣ አንተ ዝም በል። ማን ይናገር የነበረ ማን ያርዳ ይቀበረ ይባላል በሀገራችን። እኛ እንናገር። ቤተክርስቲያን አትሳሳትም አትበለኝ። የክርስቶስ ቤተክርስቲያን መሪዎቿ የእስራኤል ነገስታት መሪዎች ሙሴ እንኳን ተሳስቷል። አንተ እስራኤል ተሳስተው ምድረ በዳ ላይ ወድቀው ቀርተዋል እኮ ነው ብዬ አትሳሳትም ቤተክርስቲያን አትበለኝ። ታላቁ ነቢይ ሙሴ በስተት ነው የሞተው ታውቃለህ? በስተት ማለት በበደለው በደል እግዚአብሔርን በድሎት ማለት ነው። አትገባም አለው። ይሄንን ህዝብ ይዘህ አትገባም፣ ዮርዳኖስን አትሻገርም አለው። ማን ይሄ ጠመጠመ ምን አስኬማ የደፋ በከረባት የሚታነቅ ፓስተርም ይሁን ቄስም ይሁን ጳጳስም ይሁን አስኬማ የሚድፋ ዋቴቨር ቀሚስም ይልበስ በሱፍም ይልበስ አይመለከተኝም። ከየት ቤተ እምነት ነህ አይደለም አይመለከተኝም። አይሳሳቱም እንዴ? ይሳሳታሉ፣ በደንብ ይሳሳታሉ። ጴጥሮስ ተሳስቶ አያውቅም? ተሳስቷል። ግብዝነት ይዞት ጳውሎስ ፊት ለፊት ገስጾታል። በጎቼን አደራ ጠብቅ የተባለ ዳዊት አልተሳሳተም? ተሳስቷል። አባቶች አልተሳሳቱም? ተሳስተዋል፣ ተሳስተዋል። ሙሴ አልተሳሳተም? አሮን አልተሳሳተም እንዴ? ጥጃ ሲሰራ የነበረ እኮ ነው። አንተ ጥጃ የዘመኖቹም አሮኖች ከዚሁ ያልተናነሰ ጥጃ ነው የሚሰሩት። ካህን ሆኖ ጥጃ ይሰራል። አየህ፣ በመቅረጫ ይቀርጽ ነበር እኮ። እጅ ከፍንጅ እኮ ነው የተያዘው። በ40 ቀን ቆይታ ውስጥ መታገስ ተስኖት ጥጃ ነበር ለእስራኤል ሕዝብ ሲሰራ የነበረው። ይኸው እስራኤል አማልክቶች እነዚህ ናቸው። ከግብፅ ምድር ያወጡ ጥጆቹ ለምቦሶቹ እልል በሉ አንድ ያጨብጭቡ እያሉ እንደሚሉት ማለት ነው።
ያንተም የኦርቶዶክስም ሃይማኖት ስንት ጥጃ ነው የሰራችሁ? ጥጃ ማለት ጣዖት ማለት ነው። የግድ ጥጃ መልኩ እና ጭራውና ቀንዱ ጥፍሩ ምናምን ነገር እንዲኖር አትጠብቅ ብራዘር። የተለያየ በዘመናት ያለ ጥጃ ማለት ጣዖት ነው። በተለያየ ዘመን የተሰራ ጣዖት ማለት ነው። ታቦት ቅርጻ ቅርጽ ላይ መንፈስ ቅዱስ ያድራል ብላ እነንተና እነ መምሬ ሰብስቤ በትክክል ማቃቸው ማለት ነው። ጉራራ ኪዳነ ምሕረት ፈረንሳይ ለጋሲዮን ያለ ቦታ ጠቅሼ ነው ስም ጠቅሼ ቦታ ጠቅሼ ነው ማለት ጉራራ ኪዳነ ምሕረት መምሬ ሰብስቤ የሚባሉ አሉ። ታቦት እየቀረጹ የሚሸጥ ማለት ነው። በቫርኒሽ እየቀባ ማለት ነው። እያሳበደ እየቀባ እባክዎትን እስኪ ይበሉልን የኛውን ታቦት የቅዱስ ሚካኤል ይበሉልን እየተባለ እየተቸበቸበ እሱን አምጥቶ በቫርኒሽ ለቅልቆ ቄሱ ሲደብረው አውጥቶ ይሸጣል። ያው ቀሲስም እዚህ አሉ ሲደብራቸው አውጥተው ይሸጡታል። ለአረቄ መጠጫ ሲያጡ ማለት ነው። በር ሲላቸው ደግሞ በለስ ሲቀናቸው ሕዝብን ስገድለት ይላል። እንዲህ አይነት እንምታረግ ቤተክርስቲያን አልተሳሳተችም አትበለኝ ብራዘር። አሮን እንኳን ተሳስቷል። ሙሴ ተሳስቷል። ኦኬ የእግዚአብሔር ሰዎች አይሳሳቱም አትበለኝ። የእስራኤል ሕዝብ እንደ ሕዝብ እኮ ተሳስቷል። በእግዚአብሔር ላይ አምፀው ሬሳቸው በምድረ በዳ ወደቀ ይላል የዕብራውያን መጽሐፍ ሲናገር ምዕራፍ 3 ማለት ነው። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል። ግቡና ይሁት መጽሐፍ ቅዱስ ላይ እኔ መኪና እየነዳው ነው የማወራቸው። ግባና ይውሽ ቤተክርስቲያን አትሳሳትም አትበል። ኤፌሶን ተሳስታለች። ጴርጋሞን፣ ቲያጥሮን፣ ሎዶቅያ ተሳስታለች። ቆሮንቶሳውያን ተሳስተው ነበር ታውቃለህ? ቆሮንቶሳውያን እንኳን ኦርቶዶክስ አትሳሳትም አትበለኝ። የስተት አተላ ውስጥ የገባች ቤተክርስቲያን ናት። አገልጋይ እንደመሆኗ መጠን እናገራለሁ። ትናንትና አገልጋይዋ ነበር። በስብሳ ልጆቿ እንኳን ሊታደጓት እንኳን አልቻሉም። ሊታደጓት የሚችሏትን ልጆች ውጡ ትላለች። ብርሃን የነገሯትም ካህናት ውጡ ትላለች። ጳጳሳቱን የቁም ስር ታስራለች። ማርያም ወላዲት አምላክ አትባልም ብለው ሲሉ አባ ጊዮርጊስ ዘጋስጫ የወሎ ሰውዬ የጻፈውን ጽሑፍ አምጥቶ ማለት ነው። ቅዱስ ጳውሎስ ግን እንደዛ አላለም። ቤዛ ብሎ ያለው ቅዱስ ጳውሎስ አሃዱ እግዚአብሔር ወአሃዱ ሕሩይ ያለው ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ ጌታን ነው። ጳጳሳትን የቁም እስር የምታስር፣ ካህናትን የምታባርር፣ ዲያቆናትን የምታባርር፣ እግዚአብሔር ሊታደጋት እንደ ሳሙኤል በቤቷ ያሳደገላትን ልጆች እያወጣች የምትጥል፣ ስህተቷን ሲነግሯት ትናንትና እናንተ መታችሁ እንትናችሁን ሳትጠርጉ ትላለች። የምን እንትን መጥረግና አለመጥረግ ነው? ኤርምያስ አበበ እንትኑን አልጠረገም እንዴ? አሁን ያው እንትን ሲንቁ ምንድነው ሲንቁ ማለት ነው እንትናችሁን ሳትጠርጉ ይላሉ። ብራዘር 3 ልጆች እንኳን ጠርጌ ያሳደግኩ የ3 ልጆች አባት ነኝ። ኦኬ ድብን ብላን የተሳሳተችው በጣም እያንዳንዱ አሁን እኛ ጴንጤዎች ሆነን አንሳሳትም ብለህ ብትል ተሳስተሃል ብራዘር። እንዴት ነው የማትሳሳተው? ሰው አይደለህ እንዴ? በወደቀ ዓለም ላይ ባሮጌው ተፈጥሯዊ ማንነት እየኖርክ ነው አንተ የማትሳሳተው? ከስተታችን እየታረምን እየተመለሰን ንስሐ እየገባን ከውድቀታችን እየተነሳን እግዚአብሔርን እንደገና በፊቱ ለመሆን በጸጋው ታምነን እንኖራለን እንጂ አይሳሳትም ሙሉ ወንጌል አትሳሳትም ብለህ ብትል ውሸት ነው። ቤተክርስቲያን አትሳሳትም። መስራቿ ክርስቶስ ነው ይላል። መስራቿማ ክርስቶስ ነው። መስራቿ ስተት የለበትም። መስራቿ ክርስቶስ እኮ ስለሆነ ነው የቆሮንቶስ ቤተክርስቲያን የጣዖትን አምልኮ አብራ ከክርስቶስ ጋር አብራ ይዛ ትሄድ ነበረ። ጳውሎስ መልእክት እስኪጽፍላቸው ድረስ የሚያምን ከማያምን ጋር ምን ህብረት አለው አላቸው። ይሄ መልእክት እስኪጻፍላቸው ድረስ እነሱ ኢትስ ኦኬ ነው፣ ሃሌሉያ ነው፣ በቃ ምንም ችግር የለውም። ቆሮንቶስ ታካኒ ማጀት ክርስቶስ ከቤልሆር ጋር እኩል ነው በቤተክርስቲያን ምን መጋጠም አለው? ክርስቶስ ከቤልሆር ጋር። ቤልሆር ማለት ቤልኤር ብሎ የሚለው የግሪክ ቃል ዲያብሎስ ማለት ነው። ዲያብሎስ ከክርስቶስ ጋር ኢትስ ኦኬ ችግር የለውም አንድ አይነት ነው። ቆሮንቶስ ለጣዖት የታረደ ይበላሉ፣ ከጌታ ማዕድ ይበላሉ። ጳውሎስ መልእክቱን እስኪጽፍላቸው ድረስ እንድትበሉ አልፈቅድላችሁም አላቸው። አስረግጬ ነው የምነግርህ ስል ብራዘር፣ ለዚህ እውነት ጠርቶኛልና። ቆሮንቶሳውያን እንኳን ተሳስተዋል። የክርስቶስ ቤተክርስቲያን ነች። ጳውሎስ በስብከቱ ያገለገላቸው እንዲሁም ወደ ጌታ እንዲመጡም ደግሞ በስብከተ ወንጌል የወለዳቸው ልጆቹ ናቸው። አላፍት ሞግዚቶች ቢኖሯችሁ እኔ ግን በክርስቶስ ኢየሱስ ወንጌል ወልጃቸዋለሁ ብሎ ስላላቸው ማለት ነው። ቆሮንቶስ እንኳን ተሳስታለች። ኤርምያስ ጥያቄ እዚህ በቆይ አንዴ ሮያል ቆይ ይጠይቀኛል። እዚህ ከሐዋርያቱ ሞትና ከሐዋርያቱ መነሳት ከ300 እና ከ400 ዓመት በኋላ የመጣች ቤተክርስቲያን አትሳሳትም አትበለኝ። ጥፍርና ጸጉር ያድናል በላ ጥፍርና ጸጉር ያሰረ 22 ትውልዱ ይማራል በላ ምትል ግልጽ አድርጌ ልንገርህ።
ነውረኛ ቤተክርስቲያን ናት። ነውሯን ጥላ ወደ ክርስቶስ ትመለስ። ብራዘር በቃ ነው የምንነግራችሁ። የመቃብር አፈር በጥብጠህ ትውልድ አንተ ብትጠጣው የልጅ ልጆች ይድናሉ ብላ የምትል ቤተክርስቲያን ናት። ንስሐ ነው መግባት ያለባት። የምን መግማማት ነው ይላል? ተነሳና በንስሐ ታጠቡ፣ የሥራችሁንም ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎ እንዳለ ጌታ ተነስታ ንስሐ ነው መግባት ያለባት ቤተክርስቲያን። አትሳሳትም አትበሉ። አታቋትም፣ አንዳችሁም አታቋትም። በእውነት አለሻልሽ ሰነግራችሁ እንጂ አንዳችሁም አታቋትም። እውነቱን ሰነግራችሁ አታቋትም። ቤተክርስቲያኒቱን ለማወቅ መማር ይጠይቃል፣ ማንበብ ይጠይቃል። ኦኬ እኔ ይህን ጌታ የሰጠኝን እድሜ በመንፈሳዊ ዓለም ላይ ነው የጨረስኩት። በመንፈሳዊ ዓለም ላይ 47 ዓመቴ ነው አሁን። የሚበዛውን እድሜን አሁን በወንጌላውያን ላይ ነው ያለሁት። ኦኬ የ20 ዓመት ልጅ ሆኜ ነው ጌታ የተቀበልኩት ማለት ነው። ማን ነው የ20 ዓመት ልጅ ሆኜ 1920 አካባቢ ማለት ነው። ለበበል ከመንፈሳዊ ዓለም ውጪ ነው የማውቀው ነገር የለም። እዛ በኦርቶዶክስ ተምሬ ቀዳሽ፣ አሁን ጌታ ጠርቶኝ በጸጋ አገልጋይ ነኝ፣ ሰባኪ ነኝ። አድሎ አላደርግም። ጴንጤ ነኝ ብዬ የጴንጤን የኛ ትክክል ያልሆነ ነውር ካለ በፍጹም አልሸፍንም አልኩ። ገልጬ እናገራለሁ፣ ነውሩን ማለት ነው። ንስሐ መግባት አለብን፣ ማስተካከል አለብን። ማሳበብ አትችልም። አይ እንትና ነች እንትና ነው ፓስተሩ ነው ነብዩ ነው ሐዋርያ ነው የሚባል ነገር የለም። ራሴ ኤርሚያስ እንኳን በሆነ የተሳሳትኩት ገልጬ ነውሬን ተናግሬ ከስተቴ ከመመለስ ከሸካራው መንገድ እግሬ መመለስ ነው ያለብኝ። አጭርና ግልጽ። እኔ ያላደረኩትን ህዝብ አድርግ ብዬ መሆን ከሆነ እንደኛ ፈሪሳውያን ማለት ነው። እነሱ አያደርጉትም። በጣታቸው ሊነኩት እንኳን አይወዱ። ለህዝብ ግን ያስተምራሉ። እንደተባለው እንደነዛ ግብዞች መሆን አልፈልግም። እኔ እየሰረቀው አትስረቅ ብዬ አልሰብክም። ከሰበኩ ወድቅ ያለው እኔ እያመነዘርኩ እባካችሁ ወገኖች አታመንዝሩ ይባላል እንዴ? አይባልም። እንዳንዳንዶቹ ማለት ነው። በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመናገር እኔ የሞራሉም የእውቀቱም ብቃቱ አለኝ። እውነቱን ለመናገር በማቃት ያልክ ስለማቃት ቤተክርስቲያን ነው። ኦኬ ማንም መጥቶ አታቃትም ብሎ ሊለኝ አይችልም። ማንም ቢልም ያው ተናዶ በሽቆ ነው። እዚህ ያላችሁ ዲያቆናትን ብላችሁ ምትሉ ምናልባትም እናንተ ሳቀድሱ በፊት ነው እኔ ስቀድስባት የነበረው። ቤተክርስቲያኒቱ በስተት ትምህርት ገምታ ሸታ በስብሳ ተልታ መፍረሷ ነው። እራሳቸው እየተናገሩ ነው። እራሳቸው ህዝባችንን እያጠር 10 ሚሊዮን ህዝብ በአንዴ እየተነቀለ የሚወጣባት የግንቦት ርክበ ካህናት ስብሰባ ላይ ብፁዕነታቸው ናቸው የተናገሩት። የአማርኛውን አስተካክለው እባክህ ፕሊዝ። እኔ እናገራለሁ ፕሊዝ። እኔ እያለሁ እንደዚህ ስትል ደስ አይለኝም። ኖ እኔ አትከልክለኝ አልኩህ ፕሊዝ ብራዘር። ኦኬ ህዝባችን የሚሞትበትን ነገር ለአንተ ህሊና ብዬ የምጠነቀቀው ነገር የለም። እሺ ብራዘር ቴንክ ዩ። ህዝብ እየሞተ ነው። ለአንተ ብዬ እዚህ የማቆላምጠው ቃላት የለም። እናገራለሁ። እግዚአብሔር አምላክ ምስክር ነው። እናገራለሁ። ህዝባችን የመቃብር አፈር በጥብጠጣና 22 ትውልድ ይማራል ተብሎ ሲባል ንግግርን አስተካክላት በለኝ ብራዘር። እኔ ከማንም ጋር ጦርነት መቅጠም የለብኝም። ህዝቡ ግን መዳን አለበት። የዚችን ቤተክርስቲያን ነውር ማወቅ አለበት። ነውሯን ማወቅ አለበት። እውነቷን ያዙ። ነውሯን ግን አውቀው ነውሯን እንድታስተካክል ንስሐ እንድትገባ መንገር አለባቸው። የምን መሸፋፈን ነው? አለባብሰው ቢያርሱ በአረም ይመለሱ ይላል የአገሬ ገበሬም ስለሆንኩ እንደዛ የሚባል ነገር የለም። ምነው እነሱ በእነሱ አውደ ምሕረት ላይ የእኛም ቤተክርስቲያን በሌለን የድመ ሥጋ ያቆርባሉ እያሉ ሲዋሹ እንደፈለገ ሲናገሩ ማንም ዝም በሉ ያላቸው ብራዘር። እኔ በመረጃ ነው የምናገረው። ካላወቀኝ በመረጃ ነው የምናገረው። ለእያንዳንዷ ለምናገረው ነገር ተጠያቂነት አለብኝ። ለእያንዳንዷ አቋልኩ። አይ እኔ ነገሩ እኮ መለሰልህ። አሁን ለምሳሌ እኔ ዛሬ ኖርማሊ ወደ 3 ሰዎች ኦርቶዶክሶች ማለት ነው እኔን ጴንጤ አሉኝ። ገብቶሃል? እንትና ማን ነው ያ ጅሉ ይሏል። ገና ከዚህ በላይ ይሰድበዋል። ጅሉ ዲያቆን ማን ነው ስሙ አላውቅም። ሰው ጠፋኝ። ስዩም ማለት ነው። ስዩም አሁን ሰው ሆኖ ሰው ሲተች ታየኝ እኮ እና ተናገረኝ። ጴንጤ ነው ሮያል ጴንጤ ነው እያለ ይጽፋል ከታች። እኔ ገብቼ መጠየቄ ወይ ደግሞ መነጋገሬ ወይ ደግሞ ከዚህ በፊት መጥፎ ነገር የምናገራቸው ነገሮች ትቼ አይተሃል። ፕሮሚስ ከገባው በኋላ መጥፎ ነገር እንደማልናገር እኮ አንድ ቀንም ተናግሬ አላውቅም።
ስለዚህ ያንን ነገር ትቼ እስቲ ልረዳው። ይሄ እነሱ የሚሉትና እሱ አንድ ነገር ይዞ እንደዚህ ነው እንደዚህ ነው እንደዚህ ነው የሚለውን ነገር እኔ ከውጭ ሁኜ ሌሎቹ እባክህ እንደዚህ የሚለው እንደዚህ ነው ከሚሉ እሱን እየጠየኩት እሱም እየመለሰልኝ እሱ ደግሞ የመለሰልኝ ሌሎች ጋር እያገናዘብኩ ልወቀው እምነቴን እስቲ ብዬ ማለቴና እዚህ ቤት ገብቼ መጠየቄ ሚኪ ወይ ደግሞ ሮያል ጴንጤ ነው ያስብላል፣ ጴንጤ ነው ብሎ ያሰድባል። ወይ ደግሞ አንተን አላቅም ወይ ማን ነው ስሙን አላቅም፣ ቅድም እንዳልሽ እንጣሪሶስ ነው ምናምን ስሙን ቀይሮ የሚመጣ ምናምን ስሜንም ቀይሬ አላቅም። ምፈራውም ነገር የለም ምንም ነገር የለም። ግን በጣም ያሳፍራል። እንደዚህ አትበሉ። ከቤተ ክርስቲያን ሮያል ገና ትከርሻን ሰፋ ሰፋ አድርገን ልምከርሽ አይደለም። እኔ ምንም አይመስለኝም። ለምን መሰለህ? ኖ ገና ይኸውልህ ትሰደባለህ። ለምን እንደው ታውቃለህ? አንተ ራሱ ዘርዘርተሃል። ሰው የዘራውን ያጭዳል ብሎ የሚለው አንተ እኔም ላይ ሌሎችም ላይ ይድረስብህ እያልኩ አይደለም ሮያልዬ። ገና ይኸውልህ ጴንጤ ሳትሆን እዚህኛ ጋር መተህ በቅንነት ነው እየጠየቅ ያለው። ኦርቶዶክሳዊ እንደመሆን እኔ መሰክራለሁ። በቅንነት እየጠየቅ በቃ ያንን ስድቡን እርግማኔ ልተው። ይህንን በማድረግ አንደኛ ወንድሜንም አልጠቅመውም እኔም አልጠቀምም ከዛ ይልቅ ብለው በሚል ወደ ማስተዋልህ ተመለስክ። ኦኬ ያ መንገድ አይጠቅምም ብለህ ታውከው መጠየቅ ጀመርክ። እኛ ጋር መተህ ማለት ነው። ስለ ጠየቅ ምንም የሚፈጠር ነገር የለም። ጠየቅ። እዚህ ገና ስትመጣ ጴንጤ ነህ አሉ። አሁን እንኳን ዛሬ እኔም እየሰማሁ ማለት ነው 3 ሰዎች ጴንጤ ነህ አሉ እና ገና ትባላለህ። ገና ይሉሃል ጴንጤ ትባላለህ አንተ መናፍቅ አላቅም እንዴ ራስን ቀይረህ ማናቸው አቡነ እንጦስ ነው ማነው አባ እንጦስ አምባ ጦሮንጦስ ብለህ ምናምን ነገር ብለህ ያልከው በሰው ላይ ያኔ የተናገርከው ቃል አንተ ላይ ይደርሳል ማለት ነው። እኔ እኮ ይኸውልህ ኤርሚያስ ምን እንደሆነ ታውቃለህ? ምን ያክል ጭንቅላታችን መጥበቡን የሚያሳየህ ነገር አሁን ለምሳሌ እኔ ትልቅ ሰው ነኝ። ራሴን በራሴ ማዘዝ የምችል የራሴን መውሰድ አንተ አልሁ እኮ ግን እኔ የምልህ ግን ቀሲስ ሆነህ ለምንድን ነው የደበቀኝ እስከዛሬ? ቄስ ሆነህ ለምንድን ነው የደበቀኝ? እኔ ካህን ሲባል ራሱ እኮ አላውቅም እኮ ካህን ማለት ለካ ቄስ ማለት ነው። ተመልከት፣ የአማርኛውን ትርጉም እንኳን አላውቅም ነበር። አሁን አንተ እርስዎ ካህን አይደሉም ወይ ምናምን ብላ ቅድም እንደዛ ስትለኛች የድሮ ሰው ስም የያዘች ሴትዮ ይኸውልህ ምን አለ መሰለህ ግን ኤርሚያስ ምን እንደተገነዘብኩ ግን ልንገርህ። ለካ ብዙ ሰዎች ወደ ጴንጤ ምናምን የሚገቡት በእንደዚህ አይነት ነገር። አሁን እኔ ምስኪኑ ምንም ላይ ዓለም ላይ ያለው ዓለም ላይ ሙዚቃውን ምኑንም እየሰማው የተዝናናው ምኖረውን ሰውዬ እኔን እንደዚህ ከገፋፉኝ ሌላውንማ በሃይማኖት ውስጥ ያለውንማ ሰው አንደርድረው ነው ጴንጤ በር ድረስ የሚያደርሱት። እንጂ አንተ በቃ እንደዚህ ነው ስራቸው ማለት ነው። ቁጭ አሁን ቅድም የገባው አንድ ሆነ ከብሩ ጋር ሲነጋገር የነበረ ሰውዬ ሳየው ምንም ፖይንት አወጣው እና ለምን ፖይንት አትናገርም? ፖይንቱ ተናገር። እሱ የሚልህ በ40 ቀን ያመነ የተጠመቀ ስለሚል በ40 ቀንህ አንተ ምን አምነህ ነው የተጠመቅከው? በዛ ሰዓት ታውቅ ነበር ወይ? ለማመን ደርሰ ነበር ወይ? አጭር አማርኛው ይችለች በቃ ይችን ነገር አንተ እስቲ ብሪፍ አድርጋት ብለዋለሁ። ዝም በል አንተ ያው በጴንጤ ስለሆንክ አንተና አንተ አንድ ናቸው አለኝ። ይኸውልህ ተመልከት፣ አንዲ ከተባልኩማ ትላለህ ደግሞ እንደዚህ ያማ የሚሉኝ ከሆነማ እየገፉኝ ነው ማለት ነው። ይሄ በጣም መቅረት ያለበት ከብስለት ውጪ የሆነ ካለመማር የመጣ እኔ ብዙ ጊዜ የምግብ እጥረት ምለው ለዚህ ነው። እንደዚህ አይነት ሰዎች የምግብ እጥረት አለባቸው ምለው ምግብ ራሱ አንድ አስተዋጽኦ ስላለው ነው። እንደዚህ አይነት ሰዎች በጣም ደካሞች ናቸው። ለምን እንደዚህ አይነት ነገር ሰውን ምግብ የመንፈሳዊ ምግብ ነው ወይስ የምድራዊ ምግብ ነው? ምግቡ የምድራዊ ምግብ ማን ጭንቅላት ነው ያደነዘው? የምግብ እጥረት ምልህ ከእግዚአብሔርን ቃል ስትመገብ እጥረት ካለብህ ማለት ነው። በምግብ እጥረት ነው ብለው ብዙ ጊዜ። ስለዚህ ያንን እጥረት ሲኖርብህ ወደ ትችት ትሄዳለህ እንጂ በደንብ የተመገቡ ሰዎች እነዚህ መንፈሳዊ ነገር የተመገቡ ሰዎች አይተችውም ታውቃለህ? እስቲ ና ወንድሜ እንደዚህ ነው የጠየቀው ምናምን ነው የሚሉ። ግን በጣም አዘንኩኝ። በተለይ ደግሞ ስዩም ቅድም ራሱ 1% ነው ባትሪ ያለኝ ብሎ ከወጣ በኋላ ለእኔ ኮመንት ወደ 10% የሚሆን የጨረሰው። ስለዚህ በጣም ያሳፍራል። እንደዚህ አይነት ነገር በጣም ያሳፍራል። አሁን ስዩም ራሱ ተው አትነጋገር፣ ለአቅመ ክርክር አልደረስክም፣ አንተ አርፈ ጥበቃ ነህ፣ ቤተክርስቲያን ጠብቅ ምናምን ብለው ያሉት ሰው አሁን ወደ
ተናጋሪ አዋቂ ዲያቆን መሆን ሲሞክር ጥበቃ ነህ ያልከው? ዲያቆን እኮ ነው ጥበቃ ነህ እኮ ያልከው። ኧረ ጥበቃ ነው። የማን ዲያቆን ነው ደግሞ እሱ? ጥበቃ ነው የሚሰራው። ጥበቃ ነው የሚሰራው። አሁን ደሞዝ ሳይጨምሩለት አይቀርም። ሰሞኑን ጥበቃ ነው የሚሰራው እና ኧረ በአምላክ አንተ ጥበቃ ነው የሚሰራው። እንትን ነው ገባ። እኔ ፊት መልኩንም አይቼው ነው ያወቅኩት እኔ ጥበቃ እንደሚሰራ። እሱ ግን ምን እንደው ታውቃለህ፣ በጣም ቦርስ የሆነ አንተም እኮ የዋዛ አይደለም። መልኩን አይቼ ነው ጥበቃ እንደሚሰራ ያወቅኩት አለ። ከእውቀት ነፃ እንደሆነ ያስታውቃል። እሱ ግን ምን መሰለህ እንደ ህፃን ልጅ እዚህ እኔ ጋር እዚህ ቁጭ ብለን ነበረ እና እንደ ህፃን ዲያቆን ከላይ እየጻፈልህ ነው። አንዳንድ ቁጥር ማን ዲያቆን እየጻፈ ነው አለ? አዎ ያው ነው ወንድሜ ይሰማል ማለት ነው። ላውራ ብዬ ነው። ወንድሜ እንዴት አመሸህ? እንዴት አደርክ? አይ ዶንት ኖ ዩር ታይም ዞን ሪያሊ ማች ይሰማል። አንዳንዴ ያው እንግዲህ እንደዚህ ሰት ሊፈጠር ይችላል። ይሰማል? ሰማኛል። አዎ አንዳንዴ እንግዲህ ያው ቤተክርስቲያንን በግለሰብ ብዙም ጀጅ አታርጋት። እንግዲህ ደካማ ስለሆንን አንዳንዴ እንደዚህ ሰውነና ልንስት እንችላለን። በዛ አስበውና ሙቭን ማድረግ ይቻላል። ስተትም ካለ ገብቷላ። እኔ አሁን ግለሰብና ቤተክርስቲያን ስለሚለያይ ልክ ነው ሊያጋጥም ይችላልና ይኸውልህ ብራዘር፣ እኔ እኮ አላገናኘሁትም። እኔ እኮ ነገርኩህ። ይኸውልህ በእምነቴ ጽኑ አቋም ያለኝ ጠንካራ ሰው ነኝ እኔ ገባ። ከዚህ በፊት ለኤርሚያስም ነግሬዋለሁ። ግን አንዳንድ ደካማ ሰዎች እዚህ ምናምን ነገር ቁጭ ብለህ ምናምን ስላዩ ወይ ምናምን ገባ እንደዚህ ጴንጤን ምናምን ሲሉ ያናድደኛል። እንጂ ቤተክርስቲያን አልተችም። በምን አቅሜ ነው ተችም? ቤተክርስቲያን በጣም ወድ ሰው ነኝ። ገብቶሃል ፌዝ? እንደዛ ነው እንጂ ቤተክርስቲያን አልተናገርኩም። ምን መሰለህ ሂጂና እዛ ጋር ቶሎ አስታኪ። ይሰማሃል ፌዝ ወንድሜ? ይሰማል አልክ? ይሰማሃል። ንገረኝ የምትፈልገው። ኦኬ። አይ ምን መሰለህ አንተ ሜቢ የሰው መመሳሰልን ወይ መመሳሰል ይችላል። ያው ብዙም ስለማላቅ ነው። በቃ በእንደዛ እንትን በለውና ብታልፎ ይሻላል። አይ እኔ አሁን ለምሳሌ ስዩምን ብናገር ኦርቶዶክስ ተናገርኩማ እንድባል አይደል? እሱ ምንም ደነዝ ነው፣ ምንም እውቀት የሌለው ሰው ስለሆነ ኦርቶዶክስን እንደውም እንዲያሰድብ አልፈልግም። እኔ እምነቴን በጣም ለእምነቴ ቀናይና እምነቴን ማከብር ሰው ነኝ። አሁን አንተ ቅድም ስትነጋገሩ ምናምን ጣልቃ ገብቻለሁ፣ ምንም አልተነጋገርኩም። ለምን አንተ ስርዓት ባለው ነገር ነው የምታወራው ምናምን። ይሄ ግን ከመሬት ተነስቶ ምንም በማያውቀው ነገር ወይ አውቆ አይከራከር አይነጋገር፣ ዝም ብሎ ትችት እኔን ለመተችት ይሞክራል። ስለዚህ ያ ነገር አናዶኝ ነው እንጂ እኔ በእምነቴ ማልደራደር፣ እኔ እመቤቴን ነው የምልህ። እኔ እምነቴን መቼም ቢሆን ማልደራደርባት ነች። ስለዚህ ይሄ ነገር ብዙ ጊዜ ለኤርሚያስ ራሱ ነግሬዋለሁ። ግን እዚህ ገና ለገና ኤርሚያስ ጋዚ ኤርሚያስ ምን ጎዳኝ? እኔ መጽሐፍ ቅዱስ አንብብ ብሎ መከረ፣ መጽሐፍ ቅዱስ ማንበብ ጀመርኩ። በቃ ሌላ ነገር ምንም ያገኘሁት የተጎዳሁት ነገር የለም። እኔ ገባኝ ማለት ያው እኔም የፕሮቴስታንት ቤት ገብቼ እወያያለሁ፣ ዲቤት እንትን አደርጋለሁ። ብዙም እንትን አይደለም፣ በደንብ ጠንቅቄ ስለማወቅ የማምነው። ግን ለአንተ እንደ ኦርቶዶክስ ደግሞ የምመክርህ የኦርቶዶክስ ደግሞ መምህራን ቤቶች አለው ማለት እንደኛ ደካሞችን አትይም። ዜጋ ላጠፋ እችላለሁ፣ እኔ ልሳደብ እችላለሁ፣ አንተን ላስቀየምህ እችላለሁ፣ ያው ደካማ ስለሆንኩኝ። ግን አሉ ደግሞ መምህራን አሉ የምመክርህ። ግን አንዳንድ ቤቶች ደግሞ ገብተህ የኦርቶዶክስን ትምህርት ወይ ባለበት በውስጥም እኔ ላግዝ እችላለሁ። ኦርቶዶክስን ካለማወቅም አንዳንድ ስህተቶች ስለሚፈጠሩ አሁን እዚህ ጋር ኤርሚ እነ ዳኒ ብዙ ጊዜ የሚያወሩት ያው ካለማወቅ ነው ብዬ ነው የማየው። እና ገብቶ መወያየት ያው እኔም እየገባሁ ሁሌ ነው የምወያየው። የሚለው ነገር የለም። ግን ደግሞ የራስን እምነት
ቤተክርስቲያን ደግሞ ለማወቅ ጥረት ማድረግ አለብን። ያው እንደ ወንድም አይመስለኝ ነው ማለት እነ ኤርሚና እነ ዳኒ ለመከራከር አይደለም የምገባው፣ ለመከራከር ሳይሆን የምገባው እጠይቃለሁ። ከዚህ ደግሞ ጠይቅና ወደ ራሴ ደግሞ አባቶች ሂጄ የምጠይቃቸውን እጠይቃለሁ። ጀነራል ኖሌጅ ለመያዝ ያክል ነው እንጂ ሌላ ነገር አይደለም። ግን ገና ለገና እዚህ ቤት ምናምን ሲያዩ እንደዚህ ነው ምናምን እሱ እንደዚህ ነው ምናምን ይሉሃል። ስለዚህ ያ ነገር ጥሩ አይደለም ነው ያልኩት። እሺ ፌዝ እስኪ ደገሞ ቀደም ያልከው ዳኒና ኤርሚ ባለማወቅ ነው ያልከው ደገሞ እስኪ። ብሩኬ ያ ሁላችንም ነው የሚጨምረው ካለማወቅ። አይ እንስራቅ እንደሚተናገርከው ደገሞ ምናልከኝ ኦርቶዶክስን ካለማወቅ እኮ ኦርቶዶክስን ካለማወቅ ስለማታቋት ነው ብዬ ነው። እዚህ ጋር ያው ስድብም ሌላም ነገር ሊሆን ይችላል። እኔማስ አውቃታለሁ በደንብ የኖርኩባት የምንኖርባት እናንተ ነው በጣም ቀላል። አንተ ታውቃታለህ፣ እኛ እናውቃትም። እናውራ አንድ ርዕስ ላይ እናውራ። ያው ገድል ጋር እንዳትሄድ ብቻ ከገድል እንውጣ። ያው ዛሬ ገድል ታምራት መጽሐፍ ምናምን ከስለተወያየ ከዛ ውጪ ማውራት እንችላለን። ነገረ ክርስቶስ ላይ ነገረ ማርያም ላይ ማውራት እንችላለን። ይሰማሃል? አንድ ጥያቄ ልጠይቅህ። ይሰማኛል። ኦርቶዶክሳዊ ወንድሜ ነህ፣ እኔም ኦርቶዶክስ ነኝ። እምነቴን በጣም የምወድ ሰው ነኝ። እውነቴን ነው፣ እመቤቴን ነው የምልህ። አንድ ጥያቄ ልጠይቅህ። አሁን ለምሳሌ አንድ ኦርቶዶክሳዊ ፕሮቴስታንት ቤት ውስጥ ገብቶ ቢጠይቅ እና አንዳንድ ነገሮች ይሄ ነው ቢባባል አሁን አንተ እንደገባኸው ችግር አለው እንዴ? ችግር ምን መሰለህ? ጥያቄ በደንብ ነው የገባኝ። እኔ በማንኛውም መጽሐፍ የምወያየው ያውቃል ሁሉ የገድል መጽሐፍ፣ ታምራት መጽሐፍ ገብቷል አይደል? በሁሉም ነው የምወያየው። ግን በገድል መጽሐፍ ስወያይ እኔም ለምሳሌ መረጃ ላቀርብልህ። አሁን ቅድም የተነሳው ገድለ አቡነ ዘራብሩክ ላይ ለምሳሌ የታምራት መጽሐፍ ታምር ነው እዛ ጋር ያለው ሮያል ገብቷል። አሁን እዚህ ጋር በምን አንደኛ ቤተክርስቲያን ይሄንን የምትጠቀምበት ወይ ለጸሎት ነው ገብቷል አይደለ? ከዛ ጻድቅ ቃል ኪዳን በረከት ለማግኘት ላስተምሮ አንጠቀምበትም ገብቷል አይደለ? የገድላት ታምራት በቃ እዛ ጋር የተደረገ እግዚአብሔር በቅዱሳን ያደረገው ታምር አለ። ሳውራ ነበር ቅድም ለምሳሌ እንዴት በአቡነ ዘራብሩክ በጸጉሯ እግዚአብሔር በብዙ ነገር ይፈውስ ነበር አይደል? ምክንያቱም ቅዱሳን የመንፈስ ቅዱስ ማደሪያ ስለሆኑ የእግዚአብሔር ጸጋ ወይም የመንፈስ ቅዱስ ጸጋ ከሰውነታቸው አልፎ በልብሳቸው ይፈውሳል። ከልብሳቸው አልፎ በጥላቸው በአስክሬናቸው በብዙ ፈውስ ይደረግ ነበር። ቆይ ከሮያል ጋር ነው የማወራው ብሩኬ፣ ከሮያል ጋር ነው የማወራው። ማብራሪያ የምትሰጥ ከሆነ ለተናገርከው ነገር ጥቅስ ጠይቃለሁ። ወደ ውይይቱ ከሄድን እንሄዳለን። ለሮያል ቢሆንም እዚህ ቤት ውስጥ ስትናገር ለተናገር እየሰማነ ስለሆነ የሚሰማው ሮያል ብቻ። ለሮያል ከሆነ በስልክ ነው መንገር ያለብን ማብራራት ያለብን። እዚህ ግን 600 ሰው ስለሆነ እየሰማ ያለው ለምትናገረው ነገር ጥቅስ ጠይቃለሁ፣ ለምታብራራው ነገር ማለት ነው። ማለት ክርስቲያኖች ስለሆን እኛ ማለት ነው። በሱ ፈቃደኛ ከሆንክ ቀጥል፣ ካልሆነ ግን ፌዝ በቃ እሱ እናንተ ተነጋገሩ። እንደዚህ አይነቶቹ ነገሮች ዲቴይሉ ነው እናንተ እየጠቀሳችሁ ምትምሉ ተነጋገሩ። እኔ ልጠይቅ የፈለኩት ኖርማሊ በፕሮቴስታንት ቤት መግባቱ ችግር አለ ወይ ብዬ ነበር። ችግር የለውም ነው የምትለኝ? አለው ነው የምትለኝ? ባጭሩ ነገር ይሰማኛል። ሰምተኛል አይደለ? ጥያቄ እኔ አብዛኛውን ጊዜ የፕሮቴስታንት ቤት ገብቼ ነው የምወያየው። በመጽሐፍ ቅዱስ በማንኛውም መጽሐፍ ያቆኛል። የምታወቀው እንደውም የፕሮቴስታንት ቤት ችግር የለውም እኮ አልኩ እየነገርኩ። ግን አንድ ሰው ገብቶ ሲወያይ የቤተክርስቲያኗን አስተምሮ ማወቅ አለበት፣ ጠያቂውም ማወቅ አለበት። ለምሳሌ አሁን ገድላት፣ ድርሳናት ምን አልከኝ? ልንገርህ አሁን ለምሳሌ አንተ የዘራብሩክ ምናምን ነው ቅድም የተነጋገራችሁት። አንድ የማይጥመኝ ነገር እንኳን ቢኖር በራሴ እምነት እዚህ አፍርጬ ይሄ እንደዚህ እኮ አይደለም አልልም። ከዛ ይዤው ጽፌ ሂጄ ከዛ በኋላ ወደ አባቶች ጋር ሂጄ የሚያውቁ ሰዎች ጋር ጠይቃለሁ እንጂ እዚህ አልጠይቀውም። ጀነራል ኖሌጅን ይዤ እሄዳለሁ። ምክንያቱም እውቀቱ ስለሌለኝ እንደዛ ነው የሚደረገው። እንደዛ ነው ማድረገው እንጂ እኔ አንድም ቀን
እኔ አውቃለሁ ብዬ ተከራየው። ኤርሚያስ ምስክሬ ነው፣ ሌሎቹ ምስክሬ ናቸው። አላውቅም ብዬ ነው እንትን ብለው መጽሐፍ ቅዱስም አንብቤ ስለማላውቅ ስለዚህ እንትን ገብቶ መወያየቱን መጠየቁን እኔ ምንም እንትን አለም እኮ አልኩ። አንተ ላይ ተጽዕኖ የማይፈጥር ከሆነ አንዳንዴ ስትገባ አይደለም የክርስቲያን ቤት የሙስሊም ቤት ለምሳሌ አቲስት ቤት ለምሳሌ እነሱ ጋር ገብተህ ለመወያየት ብለህ ገብተህ መሳሳት ሊኖር ይችላል። እኔ እዚህ ብቻ ነው ያልኩ ያለው የሙስሊም ቤት ሊሆን ይችላል። እግዚአብሔርን የማያምኑ አሉ። አሁን አይደለ ብዙ ሮሞች እኮ አሉ ገብተው እነሱ ጋር ለመወያየት አንድ ሰው ሲሄድ ዝግጅት ካላደረገ ማለት ጥንቃቄ ያስፈልጋል በሚል ነው። ማለት ጥርጣሬ ምን አይነት እምነትን ነው ይሄ ባይዘው አንተን እኮ አይደለም ለአንተ አይደለም። እሺ ለአንተ ወይ አንተን አኪዝ እያደረኩ ወይ አንተን ለመናገር አይደለም። ወደ ውይይቱ በቃ በአጭር ማትመልስለት ከሆነ ወደ ስላስቀመጥን ወደ ውይይቱ መልስኩለት። እኛ እኮ ውይይት ነው ያደረግነው ብሩክ ለአንተን አይደለም። እሱ ሃይማኖታዊ ነገሮች እንድትወያይ ነገሩ ፐርሰናል የሆነ የኛ ልክ ነው። ፐርሰናል ስለሆነ በቃ ባይዘው በቃ እኔ በነፃ ፈቃዴ መሰረት የትም ቦታ ገብቼ መወያየትም መነጋገርም መቀመጥም ይሄድም መነሳትም እችላለሁ። ይሄን ለማወቅ ይሄንን አንተን ለመጠየቅ ብዬ ነው። እሺ ቴንኪው በጣም አመሰግናለሁ። ምንም ማለት እሺ ብሩክ እሺ ቅድም ጀምሮ ነገረ ክርስቶስ ስላልክ በቃ እሱ ላይ እናወራለን። ስለሌለው ዳኒን ሳያውቁ የሚል ንግግር ስለተናገርክ እነሱ መወከል ይችላሉ። የተናገርከው ንግግር እኔንም ይጨምራል። ደግሞ እነሱን ወክዬም ደግሞ መወያየት ይችላል። ነገረ ክርስቶስ ላይ እናወራለን ማለት ነው። እግዚአብሔርን ቃል ይጠቀሳል። ነገረ ስጋዌ ማለት ነው። ስለ ክርስቶስ ያለ መረዳት አንድ ደቂቃ እስማና ከዛ አንድ ደቂቃ እሺ ይሰማል አይደል? ይሰማል በደንብ። እሺ እኛ ክርስቶስ አንደኛ ወልደ እግዚአብሔር ብለን ነው የምናምነው። ቅድመ ዓለም ከአብ ከመንፈስ ቅዱስ ጋር ሲመለክ የሚኖር ሲመለክ የነበረ ለዘላለም የሚመለክ የባህሪ አምላክ ነው ብለን ነው የምናምነው። ወልደ አብ ማለት ቅድመ ዓለም ከባህሪ አባቱ ከእግዚአብሔር አብ ያለ እናት ተወለደ። ከዛም አዳምን ለማዳን አዳምና የአዳም ልጆችን ለማዳን ስለኛ ቤዛ ሊሆን ከቅድስት ድንግል ማርያም ያ አንዱ የእግዚአብሔር ልጅ እግዚአብሔር ወልድ በተለየ አካሉ ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነስቶ ሰው ሆነ። ሰው የሆነው ማለት ከፍቅሩ የተነሳ ማለት ነው። አዳምን ለማዳን ቤዛ ሊሆን በቤዛነቱ ሊያድነን ከዘላለም ሞት ከጨለማ ወደ ብርሃን ሊያሸጋግረን ሰው ሆነ። ሰው ሆኖ ደግሞ ስለኛ መከራን ተቀበለ። መከራ መስቀልን ታግሶ ሞተ። በሞቱ ሞታችንን ሻረ። የትንሣኤያችን በኩር ሆነ። በሶስተኛው ቀን ተነሳ፣ አረገ። በ40ኛው ቀን ያው በክብር በስልጣን በአብ ቀኝ ተቀመጠ። ዳግም ደግሞ ለፍርድ ይመጣል ማለት ነው። ስለዚህ በመስቀሉ ቤዛነት እኛን ከዘላለም ፍርድ ከዘላለም ሞት አዳነን ማለት ነው። ስለዚህ ክርስቶስ የባህሪ አምላክ የእግዚአብሔር ልጅ ነው፣ መድኃኒታችን ነው ብለን እናምናለን። እሺ ከተናገርከው ጥያቄዎች ነው። የመጀመሪያው ቅድመ ዓለም ከአብ ተወለደ የሚል እስኪ ከእግዚአብሔር ቃል ከእግዚአብሔር ቃል እሺ የዳዊት መዝሙር ላይ ምክንያቱም አባቱ ዘላለማዊ አምላክ አይደል? እሺ የዳዊት መዝሙር 109 እሺ በቃ ልክ ነው። እሺ እኔም እንደዛ ብዬ ነው ማምነው። ከድንግል ማርያም በስጋና ነፍስ ነሳ ይላል። በስጋና በደም መካፈሉን የእግዚአብሔር ቃል ስለሚል አምናለሁ። ነፍስ ነሳ ብለው ከእግዚአብሔር ቃል አሳየኝ። እሺ ለመግባባት ያህል ስለዚህ ስጋና ደም ከቅድስት ድንግል ማርያም እንደተካፈለ ታምናለህ? የእግዚአብሔር ቃል ይላል አልኩህ እኮ ለምን ትጠይቀኛለህ? ደግሞ የእግዚአብሔር ቃል ስለሚል ይካፈላል። ስለዚህ ጥሩ እንግዲህ መለኮት ነፍስ የለውም ስጋ የለውም አይደል? አንደኛ ክርስቶስ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው።
ፍጹም አምላክ ፍጹም ሰው እግዚአብሔር ቃል እናልከኝ ችግር የለውም። የቱ ጋር መሰለህ የምታገኘው ነፍስ የምትገኘው አሁን ወደ ፍጥረት መሄድ አለብን። ስነ ፍጥረት ጋር ኦሪት ዘፍጥረት ጋር ስንሄድ ኦሪት ዘፍጥረት ምዕራፍ 8 ጋር ነፍስ በደም ውስጥ እንደምትገኝ እግዚአብሔር አምላክ ለሙሴ ገልጾለት ጽፏል። ኦሪት ዘፍጥረት ምዕራፍ 8 ጋር ይሰማል አይደል? ዳኒ አትሰማል? በኩል ነው እግዚአብሔር አምላክ ለሙሴ ኦሪት ዘፍጥረት ምዕራፍ 8 ዳኒ ድምጽ ያሰማ እንዳይዘረግፍ። ዳኒሽ አለክ? ዳኒ ካለ ድምጽ አሰማ። እሺ ቀጥል። እሺ እንደውልታለሁ። የይኸውልህ እዛ ጋር በስጋና በደም ያለው ምክንያቱም ነፍስ በደም ውስጥ ስለምትገኝ ነው። ኦሪት ዘፍጥረት ስነ ፍጥረት ጋር ስናይ ኦሪት ዘፍጥረት ምዕራፍ 8 ምዕራፍ 9 ጋር ይመስለኛል። ምዕራፍ 9 ቁጥር ስንት መሰለህ? ቁጥር 5 አካባቢ እንደዚህ የሚል ቃል አለ። ነፍሳችሁ ያለችበትን ደማችሁን ይላል። አይደል? እግዚአብሔር አምላክ ነው የሚለው። ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሻለሁ። ነፍሳችሁ ያለችበትን ደማችሁን እግዚአብሔር ነው የሚለው ከሰውን እጅ የሚልና የሰውን ደም የሚያፈስ ሁሉ ስለዚህ ደም ፈንታ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሮ ያለውና ይላልና እግዚአብሔር አምላክ ነፍስን ያኖራት በደም ውስጥ ነው። ነፍስን በደም ውስጥ አኑሬያታለሁ ይላል። ስለዚህ የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 2 ላይ ቁጥር 14-15 በስጋና በደም ተከፈለ ይላል። ነፍስ ማለት አያስፈልገውም። ክርስቶስ ነፍሴን ሲል ነፍሴን ላኖራት ስልጣን አለኝ ሲል እሱ አምላክ ነውና ነፍስ ከየት ነሳ ስትል ያው ሰውነቱን ያገኘው ከቅድስት ድንግል ማርያም ነው ማለት ነው። መጽሐፍ ቅዱስ እንደዚህ ነው ማለት ነው። ቁጥር 3 ጀምሮ አንብብ። የቱን የጠቀስከው? ኦሪት ዘፍጥረት እሺ ከቁጥር ስንት ጀምሬ? ከቁጥር 3 ነው ያልከኝ? እሺ ከቁጥር 1 ጀምር፣ ከፈለከው ጀምር፣ ከፍ ብለህ አንብብ። እሺ ይኸው ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ ይላል። ሁሉንም እንደ ለመለመ ቡቃያ ሰጠኋችሁ። ልቀጥል? ቀጥል። ነገር ግን ደመ ነፍስ ያለበትን ስጋ አትብሉ። እሺ አይደል? ነፍሳችሁ ያለችበትን ደማችሁን አይደል? ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሻለሁ፣ ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ ይላል። ነፍስ በደም ውስጥ እንደምትኖር አይደል የሚያመለክተው? የሰውን ደም የሚያፈሱ ምን አልከኝ? አንብበው። እሺ አዳም ከቁጥር 1 ነው የሚጀምረው። እግዚአብሔር ይሄን ቃል የተናገረው ለማን ነው? አንብበው፣ ችግር የለውም። ከቁጥር 3 ብታነብ በቂ ነው። በጣም ጥሩ። ምክንያቱም ቃሉ የተነገረው ለእንስሳ አይደለም ለኖ ነው። ሜይ ቢ እሱ ሀሳብ ከመጣለ ምን ይላል መሰለህ? ቁጥር 1 እግዚአብሔርም ኖንና ልጆቹን ባረካቸው እንዲህም አላቸው። እንግዲህ እግዚአብሔር ኖንና ልጆቹን ነው ብዙ ተባዙ፣ ምድርንም ሙሏት፣ ብዙአት፣ አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች እያለ ይቀጥልና ነገር ግን ደመ ነፍስ ያለበት ስጋ አትብሉ። ለዛ ነው ማለት የታረደ ነው መመገብ ያለባችሁ ነው አይደለ? ደመ ነፍስ ያለበትን አትብሉ። ነፍሳችሁ ያለችበትን ደማችሁን ነፍሳችሁ ያለችበት እናንተ እነኖ እና ልጆቹ የእናንተን ነፍሳችሁ ያለችበትን ደማችሁን አለ። ይሄ ብቻ እኮ በቂ ነው። ነፍስ በደም ውስጥ እንደምታደር ይገልጻል። በደም ውስጥ ነፍስ አለ ማለት አይደለም። አሁን እኮ ሰው ይሄን አንብቦ ሰው መረዳት ካልቻለ በጣም እኮ ነው የሚገርመው። ነፍሳችሁ ያለበትን ደማችሁ ማለት በደም ውስጥ ነፍስ ሰው ይኸውልህ፣ አሁን ስለ እንስሳ ስታወራና ስለ ሰው ስታወራ ካለየህ በጣም አስቸጋሪ ነው የሚሆነው። በደም ውስጥ ነፍስ አለ አይደለም እያለ ያለው ለምሳሌ ምን እያለ መሰለህ? ነገር ግን ህይወቱ ማለት ደሙ ገና በውስጡ ያለበት ስጋት ደሙ ገና በውስጡ ያለበት ስጋት ሰውን የገደለ ሁሉ ስለሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳም ይህን ከሰው እሻለሁ። የሰውን ደም የሚያፈስ ሁሉ
ደሙ በሰው እጅ ይፈሳል። እንደዛ ነው እያለ ያለው። አሁን አይ ቁጥር 5 ጀምረን በቦስ ቁጥር 5ን ዘለልካት። እሺ አንብቦ አልዘለልኩትም። አልዘለልኩትም። እዚህ የሰው ደም ውስጥ ነፍስ አለ እያለ አይደለም፣ ለሰው ማለት ነው። ስለ እንስሳ ነው እያወራ ያለ ክፍሉ ማለት ነው። ክፍሉ ለዛ ነው ከፍ ብላ አንብቤ ያለ እንጂ ለምሳሌ እንስሳ ሲሞት ሞተ ነው፣ በቃ ቀጣይ ህይወት የለውም። ደሙ ፈሰሰ ማለት ቀጣይ ህይወት የለውም። የሰው ልጅ ግን እንደዛ አይደለም። ያልሞተ አትብሉ ነው እያለ ያለ እንጂ በሰው ነፍስ ውስጥ በሰው ደም ውስጥ ነፍስ አለ እያለ አይደለም። ቁጥር 5 ቢሆን እያለ ያለው እንደዚህ ያሳይ 5 እያለ ያለው ነገር ግን ነፍሱ ደሙ ያለችበት ስጋ አትብሉ አለ። ነፍሳችሁ ያለ አይ ቁጥር 5 እንደዚህ ያነበብኩላል። ነፍሳችሁ ያለችበት ደማችሁን በእርግጥ እሻለሁ። ነፍሳችሁ ሲል የማን ነፍስ ነው? እዚህ ጋር የእንስሳት ነፍስ ነው። ነፍስ ይሁን ደም ያፈሰሰ በእግዚአብሔር እጅ ደግሞ ደሙ ይፈሳል እያለ ነው ያለው እንጂ አላልኩኝም። አይ እንደዛ ሳይሆን ያው ወደ ክርክር ስለገባ ብሩክ ነፍሳችሁ ሲል የማን ነፍስ ነው? በደም ውስጥ ነፍስ አለ እያለ አላልኩኝም። እዚህ ጋር ነፍሳችሁ እኮ ነፍሳችሁ ቆይ እንደዛ አላልኩኝም። ነፍሳችሁ ሲል የማን ነፍስ ነው? እዚህ ጋር ስለማን ነፍስ የሚያወራው? የሰውን ነፍስ ያጠፋ ማለት ነው። እንስሳ ነፍስ አላቸው አይደለም እኮ የሰው ነፍስ ትክክል፣ የሰው ነፍስ ትክክል፣ የነ ነው ማለት የሰው ነፍስ። ስለዚህ ነፍሳችሁ ያለችበትን ደማችሁን ይላል። ደማችሁን እኮ የማን ደም? የሰውን ደም ማለት ነው። የሰው ደም ባጭሩ የእናንተ የሰው ደም የሰው ነፍስ ውስጥ ነው የሚገኘው ማለት ነው። እሺ እኮ ቀላል ወደ እንግሊዝኛው ብትሄድ እንደዛ እኮ ነው የሚለው። ፕሮቲን ግልጽ እኮ ነው። እንደዚህ ማለት ነፍስ ይነሳል የሚል አሳየን። አሁን ወደዚህኛው ማብራሪያ ከምንሄድ ነፍስ ይነሳል የሚል ከእግዚአብሔር ቃል አሳየን። ቀላል እንዲሁ ይሰማል። አትሰማለህ? እሺ ነፍስ ምንድን ነው ያልከኝ? ነፍስ ይነሳል የሚል ከእግዚአብሔር ቃል አሳየን። እሱን ነገር በመጀመሪያ ደረጃ የሰው ነፍስ በደም ውስጥ እንደሚኖር፣ በነገራችን ነፍስ እኮ በስጋ ውስጥ እኮ ነው የምትኖረው። ኢቨን ስጋ ቢል እኮ ራሱ በቂ ነው። ምክንያቱም ስጋ ያለ ደም አይኖርም። ነፍስ የምታድረው በደም ውስጥ ነው ማለት ሊከብድህ አይገባም። ምክንያቱም ነፍሳችን የምታድረው በስጋችን ውስጥ ነው። የማትታየዋ ነፍስ እኮ በስጋችን ውስጥ ነው የምታድረው፣ ሚንስ በደም ውስጥ ማለት ነው። ይሄን ከተስማማን ዕብራውያን 2 ይላል ነፍስ ማለት ነው እንደሆነ አገባ የሰው ልጅ መስማት እኮ አለ። የሰው ልጅ ነፍስ፣ መንፈስ፣ ስጋ አይደል? ነፍስንና መንፈስን ቀላቅለህ የምታወራ ከሆነ ተሳስተሃል። ለምሳሌ እግዚአብሔር ሰውን ከምድር አፈር አበጀ ይልና እስትንፋስን እፍ አለበት በአፉ ይልና ሰውም ሕያው ነፍስ ያለው ሆነ ይላል። ምን ሆነ? ሕያው ነፍስ ያለው ሆነ። ይህን ኦርደር ሚስ የምታረግ ከሆነ ሀሳቡን ስጠዋለህ። አሁን ነፍስ ይነሳል የሚለውን አሳይ። በጣም እኮ ቅድም ያን ከተማመነ የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 2 ጋር ዕብራውያን መጽሐፍ ምዕራፍ 2 ላይ በስጋና በደም ተካፈለ ይላል። እሱን እኮ በጣም በስጋና በደም ተካፈለ ማለት ክርስቶስ ሰውነቱን ያገኘው ከቅድስት ድንግል ማርያም ነው ማለት ነው። ስጋንም ደምንም ነፍስንም ማለት ነው ያገኘው ከቅድስት ድንግል ማርያም ነው። መለኮት ነፍስና እሱም ላይ ጥያቄ የለም። ነፍስ ይካፈላል፣ ነፍስን ተካፈለ ላልከው ማስቀጠል ኦኬ። እንዴት እንደሆነ ደግሞ ራሱ እዛው ያብራራል። ልክ ልጆቹ እንደሚካፈሉ ይላል። እንደውም ወንድሞቹ እያለ ክርስቶስ እንደተዛመደን የሚናገር ቃል አለ። አይ ዶንት ኖ ከተረዳው እዛው ጋር እኮ ይናገራል። ምን እያልክ ነው ወዳጄ? እሱን እኮ ትክክል ነው። በስጋና በደም መካፈሉን እናምናለን። የማርያም የማሰማፍ ነው አልኩ። አይደለም ላይ ለምትቆያለህ ለምን ስትካፈል የሚለውን ማስረጃ አስተኛል እኮ ቅድም አየና እንዴ። ምክንያቱም እዛ ጋር ነፍስ ማለት አያስፈልገውም። ምክንያቱም መለኮት ነፍስ የለው ስጋ የለው። ከየት ያገኘዋል ስጋ ነፍሱ? ብቻ አይደለም የሰው ልጅ በሙሉ ስለ ሰው ልጅ በሙሉ ስናወራ የክርስቶስ ኢየሱስ ልጆች የተለየ አይደለም። ከወንድ ዘር አለመወለዱ ነው እንጂ
ዞሮ ሰው ነው ኢየሱስ ክርስቶስ። እሺ መነሻው ልንገርህ ብሩኬ፣ መነሻው እቺ ነፍስ እኛ እግዚአብሔርን የምንመስልባት ማለት ሕያዊት የሆነች ነባቢት የምትናገር አይደል? የምታስብ ለባዊት እና ዘላለማዊት የሆነች ነፍስ ወደዚህኛው ሐሳብ ወደ እኮ ልነግርህ እኮ ነው። ያው እኮ ከዛ ጋር ስለሚያዝ እኮ ነው። ስለዚህ እችን ነፍስ ምን ሆነ መሰለህ ሐሳቡ ለአንተን ሐሳቡ ወደዛ ነው። ኢየሱስ ክርስቶስ አንድ አካል አንድ ባህሪ ነው ብለን ታምነው? ክርስቶስ ከሁለት አካል የተገኘ አንድ አካል ከሁለት ባህሪ የተገኘ አንድ ባህሪ በተዋህዶ የከበረ ብለን ነው የምናምነው። ያ አንድ ባህሪ ምን ተብሎ ይጠራል? ምን አልከኝ? ያ አንድ ያልከው ባህሪ ምን ተብሎ ነው የሚጠራው? ኢየሱስ ክርስቶስ የተዋህዶ ስም እኮ ነው። ቅድመ ተዋህዶ ኢየሱስ የሚባል የለም። ለዛ እኮ ነው ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትያለሽ የተባለው። ስለዚህ ኢየሱስ የተዋህዶ ስሙ ነው። ቃል ስጋ ከሆነ በኋላ የተሰጠው የስጋዊ ስሙ ነው። ስሙን አይደለም የጠየቁት። ያ አንድ ባህሪ ምን ተብሎ ይጠራል? ለምሳሌ አንድ ባህሪ ሁለቱ ባህሪ ምን ነው? ኤፌሶን 5 ላይ በደንብ ያስቀምጧል። ምን ይላል መሰለ? አንድ ጌታ ይላል። ሁለቱ አንድ ጌታ ናቸው። አንድ ባህሪ ነው እኮ አልኩ። የምን ሁለት ባህሪ ታመጣለህ? ሁለት ባህሪ አንድ ባህሪ አይደል? ከሁለት ባህሪ ተገኝ ምን ማለት ነው? ባህሪ ምን ቃል ስጋ እሺ፣ አሁን አዳምጥ። ምን ማለት ነው? ከሁለት ባህሪ ተገኘ አልኩ። ያ ሁለት ባህሪ በተዋህዶ አንድ ሆነ። ኦኬ፣ ኮንክሪት ዩኒየን የምንለው እሱ አይደለም ጥያቄ። ሁለቱ ባህሪ በተዋህዶ አንድ ሆነ ይላል። ሰውነትና መለኮት አካላዊ ቃል እግዚአብሔር ወልድ ስጋ የተባለው ስጋ ማርያም ማለት ነው። ኦኬ፣ የሰው ባህሪና የመለኮት ባህሪ ነው ያልኩት አይደል? ትክክል። ለዛ ነው ፍጹም አምላክ ፍጹም ሰው የምንለው። እሺ፣ ያ ሁለቱ ባህሪ ሲዋሃድ ምን አይነት ባህሪ ተፈጠረ ነው? ኢየሱስ ክርስቶስ የሚባል አንድ አካል አንድ ባህሪ ነው። ለባህሪ ነው ይያል። ለምሳሌ የሰው ባህሪ ከዛ የመለኮት ባህሪ ነው። ለዚህ ሁለቱ ባህሪያት ሲዋሃዱ ምን ተብሎ የሚጠራ ባህሪ ተፈጠረ? በጣም ጥሩ። እሱን እኮ ነው የምነግርህ። ምን እንደሚባል ስም ተሰጠው። አየህ አይደል? ስም ተሰጠው። ስሙንም የጠራችው ቅድስት ድንግል ማርያም ነው። የተባለው ለባህሪው ነው ኢየሱስ የተባለው ባህሪ የባህሪ ሲሆን አዳምጠኛ ብሩክ አዳምጠኝ። ምን ተብሎ ይጠራል አልከኝ? ኢየሱስ ክርስቶስ አይደለ? ስሙንም ኢየሱስ ትያለሻል ብዬ እኮ ነገርኩ። አንድ ባህሪ ስትል ሰዋዊ ባህሪው ጠፍቷል? አይ አንድ ባህሪ ምን ማለት ነው? ከሁለት ባህሪ የተገኘ አንድ ባህሪ ስንል ስጋ የመለኮትን ባህሪ ባህሪው አድርጎ የራሱ አድርጎ ገንዘብ አድርጎ ማለት የራሱ አድርጎ በመገነዛዘብ መለኮትን ደግሞ የስጋን ባህሪው መጠበቅ የሚባሉ ያለመጠፋፋት፣ ያለመቀላቀል፣ ያለመለያየት አልተለያየም፣ አልተጠፋፋም። መለኮት ስጋን አላጠፋም፣ ስጋ ስጋነቱን አልተውም፣ መለኮትም መለኮትነቱን አልተውም። ይሄ ያለመጠፋፋት ይባላል። ያለመቀላቀል ደግሞ በተዋህዶ ነው። ለምን ነው ጥያቄውን ብቻ ብትመልስልኝ እኮ በቂ ነው። እሺ አሁን አንድ ጥያቄ ስጠይቅህ ያልጠየቅኩ ሰዋዊ ባህሪ ጠፍቷል ስለ አልጠፋም ካልከኝ በቃ በቂ መልስ። አልጠፋም። መለኮታዊ ባህሪ ጠፍቷል? መለኮት ባህሪ አልጠፋም። እንዴት ይጠፋል? ኦኬ፣ ያ ሁለቱ ባህሪ ያለመነጣጠል አንድ ላይ ነው ያለው ማለት ነው። ያለመለያየት በተዋህዶ አንድ፣ ያለመነጣጠል ግን ሁለቱ ባህሪዎች ሳይጠፉ ማለት ነው። ሳይጠፉ ትክክል። ሁለቱ ባህሪዎች አሉ ነገር ግን ያለመነጣጠል። ልክ እንዴት መሰለ ሰው ነፍስና ስጋ አለው አይደል? ግን አንድ ሰው ነው የሚባለው። አንዳንዴ እኮ በነፍስም እኮ ይጠራል። ለምሳሌ 8 የቅዱስ ጴጥሮስ መልእክት ያው ለትምህርት ስለሆነ ነው ይቅርታ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ኖ እና 8 ነፍሳት ዳኑ ይላል። አሁን ነፍሳት ይላል አይቀርለ የነፍስ ማለት በስምንት ሰዎች ማለት ነው። ስለዚህ ልክ ስጋና ነፍስ ስጋ አለ ነፍስ አለ ከሞት በፊት ያለው ማለት አንድነት እንደዛ ነው። ይሄ ቃል ስጋ ሆነ ሲባል ነፍስም አለች አልጠፋችም፣ ስጋም አለ። የስጋ አሁን እዚህ ጋር 8 ነፍሳት ጠፉ ሲል የስጋን ባህሪ ለነፍስ ሰጥቶ ነው። የነፍስን ባህሪ ደግሞ ለስጋ ይሰጣል። ይሄ መገነዛዘብ የሚባለው ኮንክሪት ዩኒየን ይባላል። ይሄ ነው ተዋህዶ። ኢየሱስ ክርስቶስ አምላክ አለ? ኢየሱስ ክርስቶስ አምላክ አለ? አምላክ የለውም። እሱ አምላክ አለ፣ የዘላለማዊ አምላክ አምላክ የለውም። ኢየሱስ ክርስቶስ አባትስ አለው? ኢየሱስ ክርስቶስ የባህሪ እግዚአብሔር አብ የባህሪ አባቱ ነው አይደል?
እሺ አምላክ ሳለው ኢየሱስ ክርስቶስ አምላክ የለውም እኮ አሁን እንዲህ ሲጠየቅ ቀጥታም ጠይቀኝ ከሆነ ኢየሱስ ክርስቶስ አምላክ ሆኖ እንዴት አምላክ ይኖረዋል? አምላክ የለውም። እሺ የተጻፈ ነገር ግን ካለ ምን ለማለት ነው ብለህ ትጠይቃለህ እንጂ የኦጂዮስ ጥያቄ እንዳይሆንብኝ ነው። ኢየሱስ ክርስቶስ አምላክ ነው። እሱ የዘላለም አምላክ ነው። አምላክ የለውም ማለት ነው አይደል? አሁን ኢየሱስ ክርስቶስ አምላክ የለውም። እሱ የዘላለም አምላክ ነው እኮ። እሺ የባህሪ አምላክ ነው። እሺ ጥቅስ እናንሳ። እሺ ብሩኬ ግን የኦጂ ጥያቄ ነው እየጠየቀኝ ያለው። ጥሩ አይሆንም። ባይተወይ ጥያቄ ለምን እንደሆነ ገብቶኛል። እኔ አብራራላለሁ። ግን እንደዚህ አይነት ጥያቄዎች ኦጂዎችን ሰፖርት የሚያደርግ ነው። እኔ እናንተ ለምሳሌ ብሩኬ እኔ እናንተ በኢየሱስ ክርስቶስ የባህሪ አምላክነት እናምናለን። እዚህ የሆነ ጽሑፍ እንኳን ቢኖር ውይይት ስለሆነ የሆነ ጽሑፍ እንኳን ቢኖር ለምሳሌ የኢየሱስ ክርስቶስ ሐዋርያው በመልእክቱ አባትና አምላክ ሲል ምን ለማለት እንደሆነ እንረዳለን ብዬ አስባለሁ። እኔና አንተ ምን ማለት ነው? ችግር የለም። አንተ እንደምታረቁት ራስን ይችላል እንጂ ያንተ መረዳት እኔ ምን እንደሆነ ስለማለት ሰማሃለሁ። በኤፌሶን መልእክቱ ላይ ጳውሎስ እንደዚህ አለ፣ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለው። ምን ይላል? ስለዚህ ኢየሱስ ክርስቶስ የተዋህዶስ ምን ማለት ነው? እሱ ጋር ብቻ አይሰን ልጨምርልህ፣ ለመግደላዊት ማርያም ኢየሱስ ክርስቶስ ራሱ ይሄ ጳውሎስ ነው ያለው አይደል? ራሱ እሺ ችግር የለውም። ያው ለውይይት ስለሆነ ነው። ራሱ ኢየሱስ ክርስቶስ ለመግደላዊት ማርያም አትንኪኝ ካላት በኋላ ወደ አባቴ ወደ አባታችሁ ወደ አምላኬ እኮ አንድ ነው እኮ ብዬ ለውይይት እኮ ነው አይደል እንዴ ብሮኬ? እኔ እኮ ልመልስ ነው እኮ ሌላ ቦታ ላይ መሄድ ማለት አይደለም። ውይይት ማለት የተጠየቀው መመለስ። አሁን የተጠቀስኩት ኤፌሶን 1:17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለው። እሺ ጥሩ መልካም። እሺ እኔ ያው ያንተን ይደግፋል ራሱ ክርስቶስ የተናገረውን ይዤ ለማለት ችግር የለውም። በጣም ጥሩ። አሁን እዚህ ጋር ብቻ ሳይሆን ሌላ ቦታ ላይ ጳውሎስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ብሎ አባትና አምላክ ይላል። እንዴት ኢየሱስ ክርስቶስ አምላክ አለ ወይ በሚለው እሱ አምላክ ኖሮት አለ። ግን ከድንግል ማርያም እንደውም የቅዱስ ቄርሎስ ጽሑፍ እዚህ ጋር በደንብ ድንግል ፈጣሪዋን ወለደች የሚል አለ እና እሱም የፈጠረውን ተዋሃደ የሚል አለ። ምን ማለት ነው? ክርስቶስ የለበሰው ስጋ ወይም ከድንግል ማርያም የተካፈለው ስጋ እሱ ስጋውን ፈጥሮ ነው የተባለው። ምክንያቱም ድንግል ማርያም የፈጠራት እሱ ነው። እዚህ ክርስቶስ የነሳው ስጋ የፍጡርን ስጋ ነው። የሰውን ስጋ አለ የድንግል ማርያም ለስጋው እሱ ፈጣሪው ነው ማለት ነው። ገብቶሃል አይደለ? ሰውነቱን ያገኘው ሰውነቱን ቅድመ ተዋህዶ ለዛ ፈጣሪ ነው። ለመቼው አብ ወልድ መንፈስ አንዴ ምንድን ያልከው? ለነሳው ስጋ ይኸውልህ፣ ክርስቶስ የነሳው ስጋ የድንግል ማርያም ስጋና ነፍስ ፈጣሪ ኢየሱስ ክርስቶስ ነው። ያ ማለት የባህሪ አባት ነው። እኔና አብ አንድ ነን ስላለ አብን ብትለው አብ ወልድ መንፈስ ቅዱስ አንድ ባህሪ አንድ ፈቃድ ስለሆነ ማለት ነው። በመፍጠር አንተ ነው። ለነሳው ስጋ ማን ነው አምላክ? ምን አልከኝ? ለነሳው ስጋ ማን ነው አምላክ? የነሳው ስጋ ለነሳው ስጋ ማን ነው አምላክ? ራሱ ኢየሱስ ክርስቶስ። የኢየሱስ አምላክ ራሱ ኢየሱስ ነው እያልከኝ አይደለም? ይሄን እኮ ነው የምልህ። ምን ይላል? እኔና አብ አንድ ነን። ኢየሱስ ክርስቶስ እግዚአብሔር ወልድ በአብ ህልው